ሰላም ትንሽ ተጠፋፍተናል። ያው እንግዲህ ሩጫ የህይወት ሩጫ ነው ያጠፋፋን። ለማንኛውም ዛሬ በአጭር ቪዲዮ ተመልሼ የመጣሁት አንዲት ነገር አንብቤ ነው። አባይ ሚዲያ አባይ ቴሌቪዥን ይመስለኛል። ያ አባይ ቴሌቪዥን ከጋዜጠኛ ዮሴፍ ከፈለኝ ጋር አሰልጣኝ ሁሴን ሽቦ ቆይታ ነበረውና እሱ ቃለ መጠይቅ ላይ የተወሰነ ነገር አየሁኝ። ባጭሩ ነው፣ ሙሉ ዝርዝር ሀሳቡን አልሰማሁትም፣ ግን አንዲት ቁልፍ ነገር አነሳ። ሁሴን ሽቦ እንደሚታወቀው በተለይ በ5000 እና በ10000 የመካከለኛና ማለት የረጅምና የመካከለኛ ርቀት የትራክ የሚባለውን በዋና አሰልጣኝነት ለብዙ አመታት የመራ ውጤታማ የሆነ አሰልጣኝ ነው ሁሴን ሽቦ እንደሚታወቀውና አንዲት በጣም ወሳኝ ነጥብ አንስቷል። ምንድነው? በእርግጥ አትማሉ ብሏቸው ነው ነገርየውና እሱ ምንድነው ያለው? የአትሌቶች የባሎች ጣልቃ ገብነት እስካልቆመ ድረስ አትሌቲክስ አላሰልጥንም አይነት ነገር ነው ያነሳው ሀሳብ። በእርግጥ አንዳንዴ ነገሮቹ ከበድ ሲሉና ተጽዕኗቸው በጣም ከፋ ሲከፋ እንደዚህ አይነት ሀሳቦችን ሰዎች በምሬት ያነሳሉ፣ ስሜታዊ ሆነ ያነሳሉ። አላሰለጥንም ሳይሆን ይሄ መስተካከል አለበት ነው መሆን ያለበት ብዬ ነው የማስበው። እና የአትሌት ባሎች በአሰልጣኝነት አብሮ የመሳተፍ እና ያላቸው ተጽዕኖ በጣም ከባድ ነው። ምክንያቱም ሴቶቹ እኔ አትሌቶቹም ያሳዝኑኛል። የባሎቻቸውን ሀሳብ ይስሙ ወይስ የአሰልጣኞቻቸውን ሀሳብ ይስሙ? ግራ ይጋባሉ። አሰልጣኙ በሁለት መንገድ ነው። አንደኛ ያው ፍቅር፣ አብሮ መኖር፣ የህይወት አጋርነት አለ። ሁለተኛው ተጽዕኖ ይፈጥራሉ፣ ያንገራግሯቸዋል ሁሉ እኮ አይደለ? እንደዛ ነው እንግዲህ የምንሰማው ነገር እና አሰልጣኞቹም ግራ ተጋብተው አትሌቶቹም ግራ ተጋብተው ራሶቹ ባሎቹም ራሱ ግራ ተጋብተው የሚነሱ አወዛጋቢ ነገሮች አሉ። ባሎች ከአትሌቶች መራቅ አለባቸው። ብዙ አወዛጋቢ ነገሮች አሉ። ግን ዞሮ በኢትዮጵያ አትሌቲክስ ውስጥ የሶስተኛ ወገን የአራተኛ ወገን የሌላውም ጣልቃ ገብነት ለውጤቱ መጥፋት ቁልፍ ነጥብ ነው ብሎ ማንሳቱ በጣም ተገቢ ይመስለኛል። አሁን የባሎችም ጣልቃ ገብነት ሆነ የማናጀሮችም ጣልቃ ገብነት ሆነ የግል አሰልጣኝ ጣልቃ ገብነትም ሆነ ዞሮ ጣልቃ ገብነት ነው። አንድ ወጥ የሆነ አሰልጣኝ ወጥ የሆነ ኃላፊ እንዳይኖር ያደርጋል። ያ ማለት ደግሞ አትሌቱ በትክክል የትኛውን ሰው ምክር መስማት እንዳለበት ከሜዳ ውጭም በሜዳ ውስጥም በትራክም ከሜዳ ውጭም በአስፓልትም በኮረኮንችም በልምምድ ወቅትም በውድድር ወቅትም ማለት ነው ወጥ የሆነ አሰልጣኝ ሊኖረው ይገባል። በልምምድ ጊዜ በውድድር ጊዜም ያንኑ በልምምድ ላይ ያገኘውን ነገር መተግበር አለበት። ያ ሲሆን ነው አሸናፊነት የሚኖር። ውጤት ሲጠፋ እንኳን ለመውቀስ ይመቻል። የትኛው ነው የችግሩ ባለቤት ብሎ ለመናገር በጣም ያመቻል። አሁን ግን እንደዛ ለዛ ነገር ምቹ አይደለም። በቃ በጣም የተዘበራረቀ ነገር ነው የምናየው። እና አሰልጣኝ ሁሴን ሽቦ ያነሳው ነገር በጣም ቤዚክ ነገር ነው። በነገራችን ላይ በተለያዩ የዓለም አቀፍ ውድድሮች ቀደም በተለያዩ ቪዲዮዎች እንዳነሳዋቸው እኔ ውድድሮችን የማየት የመዘገብ እንደዚህ እድሎች ስለነበሩኝ የማስተውላቸው ነገሮች ነበሩ። በአንድ በኩል ባል አለ፣ በራሱ ቲኬት ቆርጦ ምናምን ወጪውን ችሎ እዛ ቦታ ላይ ይገኛል። በሌላ በኩል የአትሌቷ በክለብም ሆነ በተለያየ መንገድ የሚያሰለጥን ብዙ ባስመረጠ ወይም ባስመረጠ በሚል የመጣ ሌላ አሰልጣኝ አለ። ከዛ ውጪ እዛው የውድድር ወቅት ላይ ደግሞ ያስመረጠ አትሌት ሁሉ ይመጣና ያን ሁሉ አትሌትና አሰልጣኝ ኮች የሚያደርግ ደግሞ ጊዜያዊ ብሔራዊ አሰልጣኝ ልንለው እንችላለን። ዋና አሰልጣኝ ወይም ሄድ ኮች ሊባል ይችላል አለ። ስለዚህ አትሌቱ ግራ ነው የሚገባው። ባልም ይመክራል፣ የግል አሰልጣኝ በክለብ ያለ አሰልጣኝም ይመክራል። ዋና የብሔራዊ ቡድን ጊዜያዊ አሰልጣኝም ተብሎ በቋሚነት የለም፣ እንደሚታወቀው የፈረሰ ነው፣ ይመክራል። ስለዚህ 10 ያባረራ እንዳይዝም እንዲሉ አትሌቱ መሀል ላይ ይቀራል ማለት ነው፣ መሀል መንገድ ላይ ይቀራል። ስለዚህ የትኛው ምክር ይይዛል? ከዛ ሜዳ ላይ የሚታየው ውጤትም በአየር ላይ እንደጉም የተነነ ያልተጨበጠ ይሆናል። በሆነ አጋጣሚ የሆነ ውጤት ቢመጣ እንኳን እንደው በአትሌቱ የግል ጥንካሬ ወይም ደግሞ በሆነ ውሳኔ ከተሰጠው 10 አቅጣጫ አንደኛውን ተከትሎ በሆነ አጋጣሚ ያገኘው እንጂ ሳይንቲፊካሊ በትክክል ተሰርቶበት ፕላን ተደርጎ የተገኘ ነው ለማለት በጣም በማያስደፍር ሁኔታ። ስለዚህ የአትሌቲክሱ በጣም አሁን እየታየ ያለው ውድቀት ይሄ እዚህም እዛም ያሉ ግራ የተጋቡ ፍራግመንትድ የሆነ በቃ ማለት ያልተደራጀ ያሰለጣጠን ስርዓትና ሁሉም አሰልጣኝ ነኝ ባይ አሁን ባል ብቻ ሳይሆን የሌሎችም
ማናጀር ተወካይ፣ ራሴ የሀገር ውስጥ ማናጀር ነኝ የሚል፣ የክለብ አሰልጣኝ ነኝ የሚል፣ የግል አሰልጣኝ ነኝ የሚል፣ የግል ፊዚዮቴራፒ ሳይቀር ባይዘው የሕክምና ባለሙያውን ስራው የፊዚዮቴራፒ ትሪትመንት መስጠት ምናምን ነው አይደለ? ግን ባሯሯጥ ባሰላለፍ በምናምን በታክቲክ በቴክኒክ ምክር ይሰጣል ማለት ገደብ የለውም። ሁሉም በዘፈቀደ ነው የሚሰራውና እንደዚህ አይነት ነገሮች ተጽዕኖ አላቸውና ሁሴን ሽቦ ያነሳት ነጥብ ብዙ ነገር እንዳስብ ስላደረገኝ ነው አሁን ወደዚህ ሀሳብ ወደ መስጠት የመጣሁትና በዚሁ አጋጣሚ እንግዲህ እንዲወጣ ገባ እያልኩም ቢሆን ሙሉ በሙሉ እስክመጣ ድረስ አንዳንድ ሀሳቦችን ማንሳት አይቀርም። በተለይ በአትሌቲክስ ጉዳይ ሀሳቦችን እንሰጣለን። ሌሎችንም ፕላትፎርሞች ለማዘጋጀት አሁን ዌብሳይት ዲቨሎፕ ለማድረግ በዩቲዩብ ኦልሞስት የተወሰኑ ነገሮችን ጣል እያደረግኩ ነው። ግን የራሴ ዌብሳይት ዲቨሎፕ ለማድረግ በፕሮሰስ ላይ ነኝ። በነገራችን ላይ በዚህ አጋጣሚ እሱም በደንብ ስጨርስ ሞር እኔ ከመናገር በቴሌቪዥንም ሆስት ከማድረግ ሁሉንም ሚዲየሞች አውቃለሁ። ሬዲዮም አቅራቢ ነበርኩ፣ ቴሌቪዥንም ሆስት አደረግ ነበረ፣ ፕሮግራሞችን ምሰራ ነበረ፣ ጋዜጣም የአምድ አዘጋጅ ነበርኩኝ፣ አዲስ ልሳን ጋዜጣ። ግን ከዚህ ሁሉ ምን ይመቻል ብትሉኝ መጽሐፍ። የጋዜጣ አምድ አዘጋጅ በነበርኩበት ጊዜ የነበረኝን ያህል ስራ በሌሎች ሚዲየሞች ሰርቻለሁ ብዬ አላስብምና አሁንም በድረገጽ በተለይም ዲቴይል በሆኑ የስፖርታዊ ጉዳዮች ላይ አናሊሲስ በመጻፍ በዛ ለመምጣት ዝግጅት እያደረግኩ ነው። ጊዜ ሲኖረኝ ጊዜን አጣብቤ ጽሁፎችን አርቲክሎችን እያዘጋጀሁኝ በዛ ፖስት ለማድረግ እሞክራለሁ። እሱን በቅርብ ስጨርስ የማስተዋውቅና ሙሉ በሙሉ በዛ መንገድ የምመጣ ነው የሚሆነው። ጋይስ ይመቻችሁ። ለአትሌቲክሳችን ግን ሁሉም አቅም ያለው ሁሉ ቅርበት ያለው ሁሉ ሀሳብ፣ አስተያየት፣ ኮሜንት መስጠት አለበት። ለመስተካከሉ ከውድቀት ለመዳኑ ሁሉም ሰው የየበኩሉን ጠጠር መወርወር አለበት ብዬ አስባለሁኝ። አሁን የአመራር ለውጥ ተደርጓል። ዶክተር አመንሲሳ የተባሉ በስፖርቱ ዓለም ብዙ እኔ አውቃቸዋለሁ በስም ደረጃ ያን ያህል ፐርሰናሊ ብዙ አንተዋወቅም፣ ግን ስፖርት የኢትዮጵያ ስፖርት አካዳሚ ጋር እንደነበሩ የጥሩነሽ ዲባባ አሰላውን ፓርቲ ይመሩ እንደነበረና በኢትዮጵያ ስፖርት አካዳሚ ምክትልም ዳይሬክተር እንደነበሩ አውቃለሁ። ግን ምን ያህል ለውጥ ያመጣሉ? አሁን እሳቸው ፒኤችዲ ናቸው፣ እንደዚህ በስፖርት ሳይንስ እንዲሰርተው ምናምን፣ እሱ አይደለም ጉዳዩ። የመጀመሪያው ቅን አመለካከት ነው። ሁለተኛ በምናውቀው ልክ በቅንነት ማገልገል ነው። አትሌቲክስ ጋር ያሉት ችግሮችን በኮሚትመንት ከጥቅም ነጻ በሆነ መንገድ ለስፖርቱ ብቻ አስቦ ለመስራት በቅን ልቦና መንቀሳቀስ ነው። የተለያዩ ውይይቶች አሉ። ምናልባትም በቀጣይ ሳምንት ከኢትዮ ራነር ፋን ጋር የሆነ ፕሮግራም ይኖረናል ይመስለኛል። እዛ ላይ በስፋት ሀሳቦችን ይዤ እመለሳለሁኝ። በግሌም እንደዚህ አንዳንድ ሀሳቦችን ሰጣለሁኝ። ድል ለአትሌቲክሳችን። እንግዲህ አትሌቲክሳችን መስተካከል አለበት፣ ከውድቀት መነሳት አለበት፣ በነበረው መንገድ መሄድ አለበት የሚል እምነት ስላለኝ ነው በተጣበበ ጊዜ እንዲብቅ እያልኩ ሀሳብ የምሰጠው። ይመቻችሁ።